ምንም ነገር ግድ የላትም። ሶ ግዳይ ኑሯችሁ እናንተም ነው የምለው እኔ። እንዴ ቀልድ ነው እንዴ? ተያያዝ ነው የሰው ህይወት እኮ ነው የሚጠፋው። ሴቶች እኮ አፋችንን እንደዚህ ያዘች ነው። ነገ ሌላ ሰው እንደዚህ ቢያደርግ እሷም ሽላ የለ እንዴ? ቻይ ልትባይ ነው ማለት ነው እንዴ? እሷም ሽላ የለ እንዴ? እነዚህ ሰዎች እኔ አይምሮ ያላቸውም አይመስለኝም። እና ህፃናቶች እያዩ ትናንትናም ብያለው ዶክተር እንሆናለን ኢንጂነር እንሆናለን የሚለው ቀርቶ ቲክቶከር እንሆናለን እያሉ ነው። እነዚህ ታክስ አይከፍሉ መንገድ ላይ ተቀምጦ እንትን የሚሸጡ ልብስ የሚሸጡ ሽንኩርት የሚሸጡ ጉሊት የተቀመጡ ታክስ በሚከፍሉበት ሀገር ላይ እነዚህ ሰዎች ታክስ አይከፍሉ። ለሚበሉ ለሚጠጡ ነገር ላይ በገቡበት ስፖንሰር ነው፣ ድግሳቸው ስፖንሰር ነው፣ ምናቸው ለቅሷቸው ስፖንሰር ነው። እና ለነዚህ ሰዎች ብለን ግድም የለንም፣ ግድም አይሰጠንም። ዛሬ ተናድጃለሁ፣ ምንም አልሆነችም አልልም፣ ግን ወደኋላ መመለስ ብዙ ዳሜጅ አድርሰዋል። እያየን ከሆነ በጣም ነው የሚያናደው። ይሄንን ማድረግ አልነበረባትም። በቃ ወደፊት ነው ከዚህ በኋላ ሰዎች ሰምተዋል አይደለ? ለኤክሷም ለአብራ ላለችም ለምንም ሰምተናል ከበቂ በላይ እና ነገ ቻይና ነው ቢሌላቸውም ከን ኢማጂን ኤቭሪቲንግ ኢዝ ፍሪ ኤንድ ዳያስፖራ ማለት ነው። በአመት 50,000 ይሰራሉ። ለነዚህ ደግሞ በ3 ወር $100,000 ፕላስ ይሰራሉ። ምንም ቢመጣ ሰዎች እሷ ጫማ ውስጥ የለሽም ምናምን እኔ ነገርኳችሁ እኮ ከዚህ በኋላ የሚመጣብኝ ነገር መቀበል ነው። ኢትዮጵያ ሕዝብ አብሮኝ ነው የሚሆነው። የወጣው ወጥቷል። ማንም ቢያስፈራራት ማንም እንትን ቢል ወደኋላ መመለስ የለም። አሁን ነው በቃ አሁን ነው ያጠፋችሁ እሷ። አሁን ነው ህግ ቢኖር እንደዚህ ብለሽ የለ እንዴ ብሎ የሚጠይቀው። በምንድን ነው ሽምግልናችሁ ራሱ ማለት ያለበት? ሰው በምንድን ነው የታረቃችሁት? ድርድሩ በምንድን ነው? ሰላሙ መውረዱ በምንድን ነው? አምበር ሄርድ እና ጃኒ ዲፕ ቨርጂኒያ ላይ የተካሄደውን ኮርት ነበርሽ? አዎ እሰማ ነበረ በደንብ ጀስት ቢኮዝ ስላለቀሰች የቀነኒን ስፓትላይት ወስደው ጃኒ ላይ ያደረጉ። ዊዝን 30 ሚኒትስ ሳይሞላ ተረጋጉ፣ አስተውሉ ስል ነበረ። እኔ እኮ ደርሶባታል ብዬ አምናለሁ። ዛሬ ግን ወደኋላ መመለሱ ትልቅ ዳሜጅ ነው ህፃናቶች፣ ሴቶች ላይ አሁን እኮ እሷ በምንም ተፈርታም ይሁን በቃ ከዚህ በኋላ ኦኬ ላሽ ላለው ምናምን ብላ ሊሆን ይችላል። የእሷም ነገር ብዙ ስለሚወጣ ግን ዳሜጅ ኦልሬዲ ሆኗል፣ ተፈጥሯል። ወደኋላ መመለሱ አያዋጣም፣ ወደፊት መሄድ ነው። ቢካዝ እሷ ብቻ ሳትሆን የራሷን ኬዝ ብቻ ሳይሆን ማየት ያለባት እሷን የሚከተሉ ሴቶችን አይታ መጀመሪያ አለመምጣት፣ ከመጣች ግን መሄድ ነው ወደፊት ለፊት። በጣም ቀፋፊ፣ በጣም መስጠሊታ። እኔ በእውነት እንስሶች ናቸው እነዚህ ሰዎች። በጣም ነው የሚያናዱኝ። እኔ በፊትም ቲክቶከሮች የኢትዮጵያን እንትን ክብር ስርዓት ምናምን የሚባለውን በሙሉ ነው ያጠፉት። ምንም አይመስላቸው። መነጽር አድርጋ መታ ስለተረዳችሁኝ ምናምን ስለሆናችሁ በጊዜ እመጣለሁ። ኧረ እባክሽ ታይ እንጂ። እኔ በጣም ተናድጃለሁ። ለማንኛውም ከዚህ በኋላ ፍርድ ቤት ቲክቶክ አይደለም፣ ፍርድ ቲክቶክ ላይ የለም። ዋሴ የምር ደህና ዋላችሁ? የምር ፕራንክ ነው አለች ወይስ ነው? አይ በጥቅ ፈተኗል፣ ኖርማል ነው። አረ እንደዛ አይነት ነገር አለ። ይኸውልሽ አሁን ትልቁ ችግር ምን እንደሆነ ታውቂያለሽ? አይ ቲንክ እኔ ያልተረዱት እነዚህ ልጆች ምን ያክል ተጽዕኖ ማድረግ እንደሚችሉ ነው ያልገባቸው መሰለኝ። የሆነ ስቴጅ ላይ ስትደርሺ እኮ መዓት ሰው የሚያይሽ ከሆነ ኖርማል ላይፍ መኖራችሁም ከዛ በኋላ ተምሳሌት ሆነሽ ነው መቀጠል ያለብሽ። ለምን ተደማጭነት ስላለሽ፣ ተመልካች ስላለሽ በአንቺ የሚቀረጹ አሁን እንዳልሽው ህፃናቶቹ እንደነሱ ነው መሆን የሚፈልጉት ኢትዮጵያ ውስጥ ያሉት። ስለዚህ በጣም ዲሲፕሊን እና ጥንቁቅ መሆን አለብሽ። አሁን ደግሞ የእሷ የሚገርመው ምንድን ነው ሙሉ እኮ ኢትዮጵያ የእሷን ሳይድ ይዞዳታል። እንዴት አሁን ባከወይ ታደርጋለች? ያልገባኝ ፓርት ኤቭሪባዲ እኮ የእሷን ሳይድ ነው ያዘላት። እንዴት በትርቅ ምናምን ትላለች? ግን አይ ቲንክ በጣም ንክክ ያለ ውስጥ ለውስጥ በቃ ይህን ካወጣሽ ይህን እናወጣለን፣ ይህን ካወጣ ይህን እናወጣለን ይባባላሉ መሰለኝ። እና አይ ዶንት ኖ የሚባል ነገር አለ እንደ ይሄ እኮ ሶ ዴንጀረስ። ከዚህ በኋላ የትኛዋ ሴት ነው የምትታመነው? መጠየቃቸው ግን የሚቀር አይመስለኝም። ህግ ይጠይቃቸው ላይ ቲንክ እኔ ምን አውቃለሁ። እኔ ህግ እንዳያስፖርት በቃ ጃኒና ፖሊስ ጣቢያ ይሄ እኮ ንቀት እኮ ነው። ካፌ አደረገችው እኮ ጉድ እኮ መጀመሪያ እኮ ነው እንዴ መጫወቻ። በቅርቡ ታውቃለህ ቲክቶከሮች
ይገዳደላሉ ወይ ሰው ራሱን ያጠፋል። በቃ እኔም ፍራይ ነው ያ ደወሉበት እግዚአብሔርን ፍራይ። ልክ ነሽ፣ ሰምቼሻለሁ። ደግሞ ከዚህ በፊትም የሆነ ሰው የሆነ ብር ይሆናል ቲክቶክ ላይ በጣም መጥፎ ስቴጅ ሰው ይሞታል፣ አካሄዱ ሰው ይሞታል ወይ ደግሞ ሰው ይገደል፣ የሆነ ብቻ ነፍስ ይጠፋል። ከዛ ትረጋጋለሽ ሁልሽ። እንዴ አሁንም እኮ አኪዩዜሽኑ እኮ በጣም የሚያሳስረው ነው። አኪዩዜሽኑ እኮ ነው። እነዚህ ሰዎች እኮ ቀላል ብር መስሏቸዋል እኮ እኛ $10 ምናምን በላይ ሴሽን እንደምንሰበስበው መሰላችሁ እንዴ? በ3 ወር ውስጥ $100,000 ምናምን ልዙ እኮ ነው የሚያደርጉት። የሚገርምሽ ነገር ደግሞ የሰማሁት ምንድነው ላይክ እንትን ይላሉ ከዚህ በፊት ልክ ጌም ሲኖር ወይ የሆነ ነገር ሲኖር ይነካካሉ አውቀው ላይክ ሆይታ አለ አይደለ ለጌሙ። አሁን ግን ይሄ መነካካቱ እንትን መነካከያ እየጠፋ ስለመጣ ላይክ ሲሪየስሊ የሰው ህይወት ውስጥ ልቅ እየተባለ እየመጣ ነውና ዳሜጂንግ ይቻላል በጣም በኃይለኛው በጣም ነው የሚያስፈራው። በጣም እግዚአብሔር እኔም ላይቬን አበላሹብኝ። አሁን ድራማ ከሆነ በእናትሽ ልለፈልፍ ልገባ ነበር። በቃ ሂድና ገባ ተፈላሻውልም አታረቁ እኮ እኔ ሙዋ ነው ገባል ብሎ ውሸት ታሪክ የሚመስል አሁን ለምን ማን ያምናል ከዚህ በኋላ ሴትን? አይ እዚህ ላይ ዋን ስቴፕ ባክወርድስ ምናምን በቃ አሁን በቃ አቢዩዘር ሜዳው ምናምን በቃ አሽወና ሆነለት ሴትን ለመቀጠል። አዋ እንደ ጃኒ ዋሽታ ነው ይባላል። በቃ አለቀላት። እግዚአብሔር ከሷ ጋር ነው። ነገ ደግሞ ያመጣል የሆነ ነገር። የሚዲያ እርቅ ምንድን ነው? እንደዚህ አይነት ነገር የለም። አቢዩዘር አቢዩዝ ካደረገ በህግ ነው መጠየቅ ያለበት። ምንም እርቅ ብሎ ነገር የለም። ኢፍ ዩ አቢዩዝ ትጠየቃለህ። በውሸትም ደግሞ ሰው ከሰ ከሆነ ትጠየቃለህ፣ መጠየቅ አለብህ። እንደዚህ አይነት ቀልድ የለም የሰው ላይፍ ላይ። ኤኒዌይ ይመቻቸው። አትበሳጭ። አንቺም ደግሞ ላይ አዝነሻ የሆንሽ የሆንሽ የምታሳዝነኝ ልጅ አለች እና እሷ መታ አለቀስኩኝ በግናትሽ የኔን ታሪክ ነው ድረሽላት። የምታሳዝን ልጅ ችግሯን ጥላ ለእሷ ትቆምላታለች። ችግሯን ጥላ እቺ ጠግባ ሾች እንግዲህ ትራይል ኤንድ ኤረር ነው እየተማርን ማለፍ ነው። ከዚህ በኋላ እንግዲህ ወጣት ቲክቶከሮች እዛው ይተረማመሱ፣ አይመለከተንም። እዛው በውስጥ ለውስጥ ከተገዳደላችሁ ምስኪኖቹን መርዳት ነው። ፕራይቬት አድርጉት፣ ፊኖራሩ ፕራይቬት አትድረሱ። እኛ የህይወት ችግር አለብን። ምርጥ አስተማሪ መሆን ትችል ነበር። ተበለ ማይረባ መካሪ የሌላቸው ሰዎች ሴቶች ቢገደሉ ገብቷል ምልክ ማን ይሰማል? አሁን ሴት ልጅ ተበደልኩ ብትል ቲክቶክ ላይ በጣም አሳፋሪ ነው። ይከብዳል። ያ ኤኒዌይ በቃ ዋናው መማርሽ ነው፣ አንቺም ማወቅሽ ነው። እነዚህ አይነት ነገር ከነዚህ ጋር በቃ እንትን የለም። ጀስት ስትሬት ፎርወርድ ምስኪኖቹን ማገዝ ነው በቃ። ዲሞራላይዝ እንዳያደርግሽ እንደዚህ አይነት ነገር። እሺ ቴንክ ዩ ሶ ማች። ኤኒዌይ እሺ ይመችሽ። በይ ደህና ዋሉ። ቻው ቻው። ጊፍቲ ግን እሺ ቻው። አትሊስት የሽምግልናውን ሂደት ማየት ነበረብን። እውነቴን ነው። እንዴት እንደታረቁ በምን እንደታረቁ እኔ እሱኑ ራሱ ማየት ዲዘርቭ እናደርጋለን ብዬ አምናለሁ። ሌላው ቢቀር ቢታረቁ ራሱ ሂደቱን መጨረሻ ላይ እኮ ብሏል። ምን እንዳለ ታውቂያለሽ? ማንም እኔን የሚያስቆመኝም እቀጥላለሁ ብሏል እሱም እና ያ እና ምኑን ዲዘርቭ እናደርጋለን። ይሄ ሰምተን አይምሯችን በቃ ለካ ብዙ ሴት እንደዚህ በየቤቱ ለብሶ ቢሄድም ቢያምርበትም እንደዚህ ነው ብለን ያመናት። እንዴ ሽምግልናው በምንድን ነው የተደራደራችሁት? ገባሽ? ምንድን ነው የተያያዛችሁት? ገብቶሻል? ልጅ ስርሽ ይዘሽ እኮ ዶሜስቲክ አቢዩዝ የምትደረጊው ቫይለንስ የሚደርስብሽ ልጅ ስርሽ ሆኖ ሜጃተሽ ኢቨን ስኬፕ ታይም አስፈልጎሽ ብር አጠራቅመሽ ምናምን እኮ ሴትን ውጭ የምትይው ዘለሽ ውጭ እኮ አትይው። ገብቶሻል? የት ነው ልጆችሽን ይዘሽ የምትሄጂው? ብር አለሽ ወይ? ስራ አለሽ ወይ? ብዙ ነገር እነዚህ ችለው የሚኖሩ ሴቶችን አፋቸውን አዘጋች። ከዚህ በኋላ ብዙ ሴቶች ይፈራሉ እኮ ዳሜጁ ደረሰ። ከዚህ በኋላ እኔ እሱን እኮ ነው የምለው። ዳሜጁ ደረሰ። ወደኋላ ማየቱ በቃ የበለጠ ዳሜጅ ያመጣል። ወደፊት ነው መሄድ እንጂ እንዴ አንቺ የእሷንና የመቼስ የዚህ ልጅ ይቀጥላል ብዬ አላምንም። ከዚህ በኋላ የጆን እና የናዮ እንደዛ አለ። ይሄንን ሁሉ ደግሞ የሚመለከታት በጣም ብዙ ሰው እኮ ነው የሚያያቸው። እንዴ ስልኩን ይዘው ሲቀመጡ በስንት ቤት ከገጠር እስከ ከተማ ሃይማኖት የሌለው ምን ያለው ቤት ነው የሚሄዱት። እንዴት ወደኋላ ትመለሳለች?
ምንድነው ድርድራቸው? እና ዛሬ ሲቀመጡ ሽምግልናን እንኳን በዚህ ምክንያት አቆይተናል፣ በዚህ እንኳን ቢባል እሺ ምንም ባልተፈጠረ ምንም እንትን እንዳላለ መነጽር አድርጋ ይሄ የሚገገማ የሚያስጠላ መነጽር አድርጋ ተቀምጣ ታርቅ ያለው ተደራድር ያለው ማለት በጣም ያስጠላል። ነገ እንደነሷ ሊባለው እሷም ተደብድባለች፣ እሷም ተመታለች፣ ተቀዳ ተቆርጣ ችለዋለች፣ ቻሉ ነው ነገ የምንባለው እኛም ወይ ሌላውም ከዛች የሚመጣ ሰዎች በጣም ያስጠላል። እኔ እውነት ለመናገር እኔ የኔ አቋም ነው ይሄ። በኢትዮጵያ ሽምግልና ራሱ እኔ አላምንም። ይሄ ሽማግሌ ተሰብስቦ ራሱ በዛ ራሱ አላምንም። ህግ እንዲዳኝ ነው ፈልገው የተመታሁት። እኔ በምንም አልደራደርም። ወጣው አንዴ አሳይቻለሁ፣ ተናግሬያለሁ። ህግ እንዲዳኘኝ ነው እንጂ እኔ የሆኑ ሰዎች ተሰብስቦ እንዲዳኙኝ አይደለም። እና በጣም ይደብራል። በጣም በእውነት እኔ በጣም ይህን ያልኩኝ ዛሬስ የሚያስጠላ ነው። የይቅርታ ቪዲዮቸውን ላሰማሽ። ማይመስል ነገር ማይመስል በዛ ይሄ እኮ በሰዎች ህይወት እኮ ነው የተጫወቱት። የጀመረችው ደግሞ እሷ ናት። በሰዎች ህይወት እንዴት ነው አካውንት የተዘጋ ተብሎ የቀነኒን አዱኛ ስፓት ላይ ራሷ ላይ አድርጋ ቁሙልኛ ላይ ሴቶች ግር ልንል ስንል እሱ ደግሞ ይዞ ነው ሲመጣ ተታረቁ። ሃው እንዴ አካውንቷ ስለተዘጋ ብቻ። ሰላም ቤተሰቦች፣ እንግዲህ ጉዳዩ እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮቹም አላስፈላጊ ስለሆኑ ቪዲዮቹን አጥፍቻችኋለሁ። ከሆነ የነበራችሁ ብዙ ሰው ሲነሳብኝ አብራችሁ ለነበራችሁ አይዞኝ ስትሉ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረው ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለ እኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ከአቢዩዘርሽ ጋር ተስማሚያለሽ በስምምነት? ቪዲዮን አብረው ነው እንደ የሰሩት? አብረው ቁጭ ብለው ነው ቪዲዮን የሰሩት። ቃል በቃል ካዳመጥሽው ተመሳሳይ ቃል ነው የተጠቀሙት። ትላንትና በተፈጠረው ከጆን ዳንኤል ጋር፣ ትላንትና በተፈጠረው ከጃኒ ጋር ያ ግን ማለት ተስማሚያለሽ ከአቢዩዘርሽ ጋር በስምምነት? አዎ የምሬን ነው። ይሄንን እኔ አደባባይ ላይ የተገረፈች ሴትዮ አላያችሁ? የሆነ አካባቢ ገጠር ውስጥ ኢትዮጵያ ውስጥ እንደዛ 140 ሺህ ጊዜ ይገፉኛል፣ እገረፋታለሁ እንጂ አልታረቅም። እግዚአብሔር ምስክሬ ነው። ይሄንን አስፈራራት ነው ይላል። ማንም ያስፈራራት። እንደዚህ ደግሞ ታበዙታላችሁ። እሺ ይሄ ገብቶሽ አሁን ወደ ፖለቲካ ይሄዳል። ታያለሽ፣ ፖለቲካ ይሰራል በዚህ በኩል። አሁን ግን ከእንግዲህ ማንም የሚታመነው ማናት? ተመታው፣ ተቆረጥኩ፣ ተፈለጥኩ ብላ የምትመጣው እና ማንስ ነው የሚቀበላት? አሲድ እስካልተደፋባት ድረስ ማንም አይቀበላትም። አልሞት ስትሞቺ እናምሻለን። ከዚህ በኋላ ታሪኩ ወይ አሲድ ነው ወይ ሞት ነው። ከዛ ማስረጃሽን ያዢና አስቀምጪና በኋላ ድምጽ ነው እንልሻለን። ነው ያደረገችን ዛሬ ኢየሱስ። ቀነኒ ታሪክ ቀይራ ነበረ። እኔ አሁን ስለ ቀነኒ ማውራት እንደማልፈልግ ታውቃላችሁ፣ ግን ቀነኒ ታሪክን ቀይራ ነበር። ዶሜስቲክ ቫዮለንስን አልፋ እያስተማረች ነበር። ሶሳይቲን ቀይራ ነበር። እቺ መታ ቀነኒ የሰራችውን ቀነኒ አልፋ የሰራችውን ነገር እንዳለ ውሃን የደፋችበት እውነታው ይሄ ነው። ሴት ልጅ ዶሜስቲክ ቫዮለንስ ደረሰብኝ እመኗት ይባላል ነበረ። በቀነኒ ምክንያት ቀነኒ እንዴ ምናምን እንደ ቀነኒ ምናምን ትናንት ስንል ነበረ። ከዛም በኋላ መጣችና ውሃ ያ ሁላ ቀነኒ አልፋ በህይወት ዋጋ ከፍላበት አልፋ ያስተማረችውን ነገር ማህበረሰቡን የቀየረችውን ነገር እቺ ደግሞ መታ በፌክ እንባዋ ነገሮችን ድምጥማጡን አወጣችው። ድምጥማጡ ተመታለች እኮ ተቆርጣለች እኮ ግን ኢትስ ኦኬ አለች። ኢትስ ኦኬ በቃ ዳስ ኖርማል ዳስ ፋይን። የተቆረጥኩትን ላሳይሽና የልጆች አባት ነው ያደረገው ብልሽ አልቅሼ ባሳ እኔ ፌክ አይደለም እንጂ አልቅሼ ባሳይሽ ታምኚኛለሽ ማለት ነው። እሱ ግን አላረገውም። ገብቶሻል? እብድም ያክል ጠባሳ አለ፣ ሰርጀሪ ጠባሳ ግሬ ላይ እሱን አምጥቼ እሱ እንደዚህ አድርጎኝ ምናምን ብር ብስል ታምኙኛላችሁ ማለት ከዚህ በኋላ እንዲህ ነው የሆነው እኮ እንዲህ ነው የሆነው።
ሴቶች አቢዩዝ እየተደረጉ እንዲደበቁ እኚህ ሴቶች ደግሞ ደሃ ሴቶች ናቸው። እንደዚህ ዶላር ቁጭ ብሎ የሚፈስባቸው የሚረጭባቸው አይደለም። ገብቷቸዋል። አስተውሉ። ቁጭ ብለሽ አቢዩዝ የምትደረግ ሴት ወይ አንቺ አቢዩዝ የምትደረግ እዚህ ካለሽ አስተውይ። አንቺ ነገ ወተሽ ብትናገሪ ምን ይመጣልብኛል ብለሽ አታስቢ። ወንድ ልጅ ካለሽ ወንዶች ነው 2 ወንዶች ልጆች አሉኝ። የማንም ባለጌ አግድም አደግ ልጄ ምንም ሳይነካት ምንም ሳያረጋት ጀስት ቢኮዝ ያላለቀ ፍቅር ስላላት ልጄ ካልፈለጋት ሙቮን አድርጎ ሌላ ሴት እላዋ ላይ ይዞ ወልዶ ህይወቷን ከሱ መቁረጥ ስላቃታት እሱን ለመበቀል ደበደበኝ ብላ በዓለም ህዝብ መሃል ለማዋረድ ገብቶሻል። የሶሻል እንትን መርደር ገብቶሻል። ልገለው በማህበራዊ ሚዲያው ፐርፎርማንሱ ስራውን እንዲያጣ ገንዘብ የሚያገኘውን ብዙ ነገሮችን እንዲያጣ ብታረግ how you gonna feel? ወንዶች ልጆች ያለን ግን ለምን አላደራደሯቸውም? ትናንትና ከመምጣቷ በፊት ዛሬ ያደራደሯቸው ሰዎች እኛ ሳንሰማ በፊት ለምን እዛው አላደራደራቸው? ነገርኩሽ። እኔም አሁን የምጠረጥረው አዶናይ ራሱ እኔ ከቀመርኩባችሁ አትችሉኝም ያለው ትዝ አለሽ? እዚህ ውስጥ መክተት አልፈልግም። እኔ የሁለቱም ችግር ባረግ ነው የሚሻለኝ። አዶናይ ኢነሰንት ነው። የእነዚህ ሁለቶቹ ነው። ጃኒ ኢነሰንት ነበር። በዚህ 31 ሰዓት በፊት ለጃኒ ሽንጥሽን ቀጥረሽ we don't know these people are evil. ያ አሁንም እኮ አልተመታችም አለለም። I don't believe that. ስቲል ለኔ ቪክቲም ናት። ግን ያደረገችው ነገር ነውር ነው። ለኔ ግን ቪክቲም ናት። በቃ ቤዚ ጃኒ ማለት ነው። ጃኒ ደብድቧትም ከሆነ ከህይወቷ ከነፍሷ የቲክቶክ አካውንቷን ነው ያስበለጠችው። ትሩ መቷትም ከነበረ ማለት ነው። ትክክል። እሱንም አምናለሁ እኮ እና ይሄ አሁን የመጡ እኔ ወይ ደግሞ በነገራችን ላይ እኮ እዚህ ላይ ያሉ ቲክቶከሮች እኮ በጣም እኮ መሰሪ ናቸው እኮ እኔ እኮ እና ክብራቸውንም የጣሉ ናቸው። በነገራችን ላይ ተነጋግረውበትም እኮ ይሆናል ቁም ነገር። እኔ በነገርሽ ላይ ማለት ሊቾም ስታወራ ሰምቻለሁ። አዶናይ ከቀመራ አችሉትም አዶናይም ብሏል እኔ ከተነሳው ሰባብራቸዋለሁ ብሎ ነበር። ያ ግን እሱ በሌለበት ጉዳይ ላይ ለምን እሱን ስሙን እንትን እንላለን? አሁን የምናውቀው ነገር የለም። ቃል በቃል እሱ እንደዚህ አላለም። ከእሷ ጋር መጥቶ አይደል? እሷ ናት የችግሩ ጠንሳሽም ጉዳይም እራሷ ናት። በቃ ሀኒዬ እነዚህ ሰዎች እንግዲህ አንድ ላይ ሆኖ ነው የሚሰሩት። አዶናይ እና ጃኒ ጆን ዳንኤል አይደለም? ያ አብረው ነው የሚኖሩት። እንዳሳዩን ከሆነ ጃኒ እና አዶናይ አብረው ነው የሚኖሩት። ግን እንግዲህ አብረው እየኖሩ እሷ ሽንት ቤት ገብታ እያወራች ከሆነ ይሄ ልጅ ምንም የሚያውቀው ታሪክ የለም ማለት እኮ ነው። ግን ጃኒን ደበደበኝ ብለሽ ውጪ እናንተን በይውና በማህበራዊ ሚዲያ እንዲጠላ አርጊው ቢባል ቢኮዝ ኮምፒት ያደርጋሉ ሁለቱ ክሊርሊ። ያ ግን ይሄ ጉዳይ ስላለባት ደግሞ አታደርግም ነበረ እንዴ? የዛለት እዛ ጎንደር በነበሩ ጊዜ ምሽት ላይ እንደተደዋወሉ አውቆባት ተጣልተዋል ምናምን ነገር የሚሉ ወሬም ነበረ። ግን ፊግራት የምናደርገው አንድ ላይ ከሆኑና ካልሆኑ እሱን አይተን ከዛ ላይ ቆመን ይሁን። አሁን ግን ባለን እጃችን ላይ ባለው ነገር ላይ ፎከስ እናድርግ እንጂ ከኔ በጣም እስማማለሁ። እቺን አምበር ሄርድ ድራማ ምናምን እቺን ዶሜስቲክ ቫዮለንስ ምናምን ጃኒ በኮግኒቲቭ ስኪል የላት እነዚህን እኔ ደግሞ ሁለቱን እንቀጥቅጣቸው ያስብ ይችላል ላይ ውጭ ሀገር የኖረው ነው። ሁለቱን እንቀጥቅጣቸው አብሮ ከቀጠሉና ከዛ ላይ ቆመን ደግሞ የእነሱን ተደራድረናል ካሉን እዛ ላይ ቆመን እናወራለን። ያሁኑ ግን እነዚህ ሁለቱን መቀጥቀጥ ግዴታ ነው። በቃ ደግሞ ወደዛር እኮ ላይክ ጊፍቲ እንዳልሽው ወደዛር እንዴት እንደታረቁ ማወቅ አለብን። ማን ያስታረቃቸው? በምንድን ነው የተስማሙት? ካመጣችሁ ካልቀረ ሚዲያ ላይ ያመጣችሁ አይደለም። አይ እንዴት አሁን በካይንድነስም አትወዳደሩ ላያችን ላይ አንፈልግም። ጀስት ሊቭ አስ አሎን ኑሯችሁ ነው። ጥርስ አምባሳደር ሆነ እሱም ዛሬ አቤት 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 ግን ህዝብ ያሳበዱን። አምባሳደር የሚባል ነገር በቃ ቆይ ይቀናናሉ። ይኸውላችሁ የሌለ ንጽጽር ውስጥ ነው ያሉት። ይቀናናሉ። ባለፈው ራሱ አሁን በሴቶቹ ራሱ አይተሽ ከሆነ የኪዲ ቀለበት እንደነገ ሊሆን
እንደ ዛሬ ማታ ምን ነበር የተፈጠረው? ይቀናናሉ እዚህ ላይ ያሉት ሁሉ